በጣም ነው የማመሰግነው። ጨረቃ ፋሚሊ እናንተ ቃል የለም። ሁላችሁ በጣም ነው የማመሰግነው። እንትን ላይ ስቶሪ ላይም አድርጌያለሁ፣ መመለስ አልቻልኩም ብዙ ሰው ስለሆነ ስቶሪ ላይ ጽፌ አድርጌያለሁ። በጣም ነው የማመሰግነው ብያለሁ። በጣም ነው የማመሰግነው። በእኔ ስም ደግሞ እኔ መረቃት ምናምን አልችልም። ሀይሚና ቡርኬም ጨረቃ ፋሚሊ እንዲመርቁ ፈልጋለሁ። እናንተ ማለት ነው ትልቅ ሰዎች ለምን መርጭ ይላት ናንዬ ተናገር። መቅዲ እንግዲህ አይዞሽ በርቺ። ገኒ እንዳለችው እግዚአብሔር አለሽ፣ አባትሽ መቤቴ እናትሽ አለች እና በሰው ሀገር ስንሆን ቀላል አይደለም ሁሉ ነገር። እኔም እንዳንቺው አሳለፍኩት እንትን አለ። ያ ፔን ይሰማኛል፣ የአንቺ ፔን አለሁበት። ስለዚህ አይዞሽ ባካፕ እያሰብሽ ሀዘንሽን ሁሌ እንትናት በይ። ለምን ሀዘን ሁሌ እንትን ባዳመጥ ነው ቁጥር ሌላ ነገር ነው የሚያመጣውና አንቺ ራስሽን መሆን ለምን ባደርሽላቸውስ? ዋናው ደርሰሽላቸዋል፣ አሳክመሻቸዋል። ይሄን ደግሞ ያላገኘ ስንት ሰው አለ። ስለዚህ አይዞሽ እና መበርታት ነው። ሁላችንም ልንሞት ነው የተፈጠርነው። በቃ ይሄን ደግሞ አክሴፕት አድርገን እኛ ብቻ ነን ባይዘው ኢትዮጵያኖች ብቻ ነን ሞትን አክሴፕት የማናረገው። ቀላ እንደው በቃ አብሮን እየኖረ ማንቀበለው እና እኛ ወደ እነሱ ነው እንጂ እነሱ ወደኛ አይመጡም። ስለዚህ አንቺ ጠንክር ብለሽ ቤተሰቦችሽን፣ እናትሽን ያለችዋን ወንድሞችም ካሉሽ እነሱን አንቺ ደግሞ በርቺ። በሰው ሀገር ነሽ፣ ማንም የለሽም ከእግዚአብሔር ጋር። ይኸው ጥሩ ፋሚሊ አለ እና ሀናንን የመሰለኛ እንኳን ይሁና እኔ ቲክቶክ ላይ እስካሁን ቆያለሁ ብዬ አላሰብኩም፣ ግን መልካም እህቶችን ስለሰጠኝ በቃ በእንደዚህ አይነት ቆይተናል። ስለዚህ በርቺ፣ ምንም ወደኋላ እንትናት በይ፣ ጸልይ፣ እግዚአብሔር አጠንክረኝ በይ። አባቴ ነህ አንተ እርዳኝ ብለሽ ደግሞም ነው እግዚአብሔር ነው አባታችን። ስለዚህ በርችልኝ። ሀይሚና ብሩኬ ከቃላት በላይ ናቸው ለእኔ። እኔ ስልሽ ብያለሁ፣ ከዛም በፊት ሌሎችን ሰዎች ሲያበረታቱ ተናግሬያለሁ። እነሱ በቃ እግዚአብሔር ይመርቃቸው። ይሄንን የሰው ፍቅር ይሄንን የሚያደርጉትን የሚሸከሙበትን አቅም መድኃኒዓለም ይስጣቸው ነው እኔ የምለው። በቃ እግዚአብሔር አምላክ ሁሉ ነገራቸውን ያለ ጥሩ ነገር የተባለ ሁሉ በዓለም ላይ ይስጣቸው። ግን ዋናው ልጅነታቸው እንደ ልጅ ሳይሆን እንደ አዋቂ በቃ ይሄ የ40 ዓመት የ50 ዓመት ሰው እንኳን እንደነሱ አያስብም። በእውነት ለወገኖቻቸው በጣም መልካም ሀሳቢዎች፣ ሰውን አያያዝ የሚያውቁ ስለሆኑ እግዚአብሔር ይሄንን የሚሰጣቸውን ፖቴንሻል እሱ ይጠብቅላቸው። በቃ ይህንን ጉልበቱን አቅሙን ይስጣቸው እና እግዚአብሔር ይባርካቸው። ለነሱ ቃላት የለኝም እና ሁላችሁንም ጨረቃ ፋሚሊ በእውነት እኔ እንጃ ስለ ሰው ልጅ በቃ ህመም በቃ ትታመማላችሁ እናንተ። ህመም በቃ ህመምን መታመም ማልቀስን ኑሯችሁን ጥላችሁ ራሳችሁን ማዳመጥ ጥላችሁ ነው ይህን ሁሉ ነገር የምትሆኑትና በእውነት እናንተም እግዚአብሔር አምላክ ያሰባችሁትን ሁሉን የልቡን መሻት ይፈጽም ነው የምለው። እግዚአብሔር በያላችሁበት ይጠብቃችሁ፣ ሁላችንንም ይጠብቀን ነው በቃ ይህ ነው የምለው እና አመሰግናለሁ። ገኒ የምትይው ነገር ካለ? እኔ ያው ሀይሚና ብሩኬ እግዚአብሔር ቅን ልቦና ሰጥቷቸዋል። ለዚህ ነው ይሄ ፋሚሊ ጨረቃ ብሎ ስም ሰይሞ እንደዚህ ፍቅር የሚሰጣቸው። ባላችሁበት ቦታ እግዚአብሔር ይጠብቃችሁ። ዋጋ ከፍላችሁ አስባችሁበት ይችን እህታችንን እንይላት አባቷን። እስቲ እሷ እዛ ድረስ እዛ ነች ያለችው አደርስባቸው እና አጠገቧ እስቲ እንቁም ብላችሁ እንደው ቁም ነገራችሁን ስላሳያችሁን በእውነት እግዚአብሔር ይባርካችሁ። እግዚአብሔር አለው ይበላችሁ። ከክፋት በስተቀር እግዚአብሔር መልካሙን ነገር ሁሉ በእናንተ ህይወት ላይ ይፈጽመው እና ከናንተ እንደውም ኦዲየንሶቻችሁ ከናንተ ተማርን የሚሉትን ትምህርቶች በአጠቃላይ በየቀኑ አዳዲስ እያስደነቃችሁ ነው ያሉት። አሁን ይሄንን ነገር እኔ ጨረፍታን የሰማሁት ዛሬ ደግሞ ከሷ አፍ በደንብ ሰማሁት። ማህናን ነው የሆነ ሰው ሲናገር ሰምቻለሁ። እውነት በጣም ነው። እናንተን በማወቃችን እኛ ራሱ እድለኞች ነን። እንደዚህን አይነት ልጆች መሆናችሁን በማወቄ እኔም ተደስቻለሁ። እግዚአብሔር ይባርካችሁ። በቃ ዘመናችሁ ይባረክ። ሀዘንን ሁሉ ከቤታችሁ ያጥፋላችሁ። ለሰው እንደዚህ ራርታችሁ ለሰው ራርታችሁ እንደዚህ ቁም ነገር ቦታ ሄዳችሁ በቃ ይሄን ዋጋ ከፍለው ራሱ መሄዳቸው ገርሞኛል። አሁን እሷ እየተናገረች ስሰማት በእውነት በጣም ገርሞኛል።
እኔ ዝም ብሎ ነገር ዩቲዩብ ላይ ተለጥፎ ነው ምናምን ነበር የሰማሁትና እናንተ የምትገርሙ ልጆች ናችሁ። በእውነት እግዚአብሔር ይባርካችሁ። የጨረቃ ፋሚሊዎች እናንተ እኔ ስም ምን ሌላ ስም ራሱ ቢወጣላችሁ ደስ ይለኛል። በእውነት መተሳሰባችሁ፣ እርስ በርስ የአንዱን ችግር አንዱን ለመፍታት የምትሄዱበት መንገድ እንደው ትንሽ ተጋጭታችሁ እንኳን እንደምንም ብላችሁ እርስ በርሳችሁ ለመታረቅ ለመስማማት የምታደርጉት ነገር በአጠቃላይ እኔ በጣም ነው የሚደንቀኝ። የፍቅርን ጥግ አይቼባችኋለሁ። ለነሱ የምትሆኑት ሁኔታ እና ጉልበታችሁን እግዚአብሔር ይባርክ። ለእሷ መጽናናት እንደሆናችሁላት የልታችን ችግር የእህታችን እንባ ለእኛም ነው፣ የእሷ ችግር የእሷ ጭንቀት የእሷ ሀዘን የእኛም ነው ብላችሁ አብራችሁ ስለተካፈላችሁ እግዚአብሔር አምላክ ክፉን ሁሉ ከዙሪያችሁ ያርቅላችሁ። በእውነት መልካም ነገር በህይወታችሁ ላይ ይፈጸም። ሀዘንን ሁሉ እግዚአብሔር ያጥፋላችሁ ከዙሪያችሁ። እግዚአብሔር በሄዳችሁበት ሁሉ መልካም ነገር ይግጠማችሁ። ጉልበታችሁ ይባረክ፣ ዘመናችሁ ይባረክ፣ የነካችሁት ነገር ሁሉ ይባረክ። በቃ ያወጣችሁ አጠገቧ ይሆናችሁ። እኔ ስትነጋገሩ ስክሎር ሳረክ ስራ ቦታ ሆኜ ራሱ እየሰማው ነበር። በቃ ትሂድ ትራንስፖርት ምናምን ስትባባሉ ምን በቃ በጣም ደንግጬ እንዲህ ድንገት ነው ስራ ብሬክ ሰዓት ላይ የተወሰነች ደቂቃ ነው ያየሁትና በጣም ነው የተደነኩት። እግዚአብሔር አለሁ ይበላችሁ። በቃ እግዚአብሔር ደግሞ ብድራትን ይረሳ ዘንድ እንደ ሰው አይደለም፣ ሰው ይረሳል። እግዚአብሔር ጋር ግን መዝገብ አላችሁ። እግዚአብሔር የእናንተን ቋጠሮም ችግሮቻችሁን ሁሉ ይፍታላችሁ። እግዚአብሔር ይባርካችሁ። የጨረቃ ፋሚሊዎች በአጠቃላይ ለሰው የምትደርሱ እናንተ የዋሆች፣ እናንተ ትሁቶች ልባችሁን እግዚአብሔር ያያል። በእውነት እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ ነው የምለው። በቃ እግዚአብሔር በምትፈልጉት ነገር ሁሉ ይባርካችሁ። ያላገባችሁ አግቡ፣ የወለዳችሁ ልጆቻችሁ ይባረኩ፣ ትዳራችሁ ይባረክ። ትዳር ያላችሁ ከልቤ ነው በእውነት ስለናንተ ሁሌ ነው የምደነቀው። በጣም የምደነቅባችሁ ብዙ ሰዎች አላችሁ። እግዚአብሔር አምላክ የዘላለም አምላክ እሱ ለናንተ መከታ በቃ ለናንተ ጥላ ከለላ ይሁናችሁ፣ ከክፉ ሁሉ ይጠብቃችሁ፣ ክፉ አያግኛችሁ። አሁንም እንዲሁ ቀጥሉ፣ መተሳሰብን ቀጥሉ። አሁንም እህታችሁ አንዳችሁ እህት ሲወድቅ አንዳችሁ እኛ ካልሰማን ስንሰማ ደግሞ እንደዚህ እንመጣለን። ሼር እያደረጋችሁ እኛም ባለን አቅም እንተባበራለን፣ ከጎናችሁ ነን። ምንም ችግር የለም። እኔ እንደውም ደስ የሚለኝ እንደዚህ አይነት ነገሮች ውስጥ መተባበር ነው። በረከት አለ። ያደረጋችሁት ነገር እኮ ለእናንተ ቀላል መስሏችኋል አይደል? በእግዚአብሔር ፊት ትልቅ በረከት አለ ለዚህ ስለእህታችሁ የደረሰላት። ምክንያቱም መጽሐፍ ቅዱስ ውስጥም ስትሄድ ስለኔ ያበላችሁትን ስለኔ ያጠጣችሁትን ስለኔ ታረዝ የታይተን ነው ብለው ሲጠይቁት እዛ አጠገባችሁ ላለው ወንድማችሁ እህታችሁ ያደረጋችሁት ለኔ እንዳደረጋችሁት ነው ይላል። ስለዚህ ስለ መልካምነታችሁ እግዚአብሔር መልካም ያድርግላችሁ። እግዚአብሔር ይባርካችሁ ነው የምለው። ተባረኩ። በጣም ስለእናንተ ቃላት የለኝም። ስለሁላችሁ ተባረኩልኝ። እግዚአብሔር ይስጥልኝ። ገንዬ ፍርዬ ሚዩትሽን አንሺና እንትን በይ። ፍሬ ባርኩላት፣ መርቁላት። እሷ ገና እንትን ውስጥ ስለሆነች ቆሌ ነው እያለች ያለችው። ፍርዬም አየለች እዚህ ጋር ሚዩታችሁን አንሱና እንዴት ትበሉ። ማቆያዬ አንሺ ሚዩትሽን። የኔ እናት ስራ ላይ ሆነው ይሆናል። ተባረኩ። አይዞሽ ደግሞ በደንብ ስትጽናኝ ስትበረቺ ስትጎብዢ እንትን ትያለሽ። እሺ ምንም ችግር የለም። ሀዘን አታብዢ። ሁሉም ሰው ይገባዋል። የአንቺ ነገር ሁሉም ሰው ይገባዋል። ሀዘንን ናንዬ እንዳለችሽ አታብዢ። ሁሉም ሰው እዚህ ሆኜ እኔ ብዙ ነገሮችን እኔ ራሱ የቅርብ እንትኖቼ እዚህ ሆኜ ያሳለፍኩት ጊዜ አለ። ይመጣል እያንዳንድችን ላይ እና ተጽናኝ፣ ገና ነሽ። አንቺ ደግሞ ወደ ራስሽ ህይወት አባትሽም የቀሩት ቤተሰቦችሽም እናትሽም እንዲደሰቱ ይሄን የሳቸው ልጄ በሰው ሀገር ምን ሆና ይሆን ብቸኛ ሆና ይሆን እንዴት ሆና ይሆን ይላሉ። ስለዚህ ራሽን አጽናኝ። አሁን ሰው አላመሰገንኩም ምናምን ብለሽ አትጨናነቂ። ምንም ችግር የለውም። ሁሉም ሰው ይወድሻል። እሺ ሁላችንም ከልባችን ነው ማድረግ የምንችለው ያደረግነው። ምንም ችግር የለውም። እግዚአብሔርን እንደዚህ ታወቃቸዋ ጨረቃ ፋሚሊ ውስጥ አሜና የምትባል
እናቷ ሞተው በሳምንቱ ወይ አባቷ ጉድ! መሰለኝ የሞቱት እና እርግቤ ነች። እርግቤ ደግሞ የቀብራራው እህት ባሉ ላይ በደንብ አድርገሽ ገንዬ መርቂም ብላ ጽፋለች እዚህ ጋር። እግዚአብሔር ሀዘን ላይ እንደዚህ እንትን ማለት እኔ ስለደረሰብኝ ነው። እኔ አባቴ እዚህ ሀገር ነው እንደመጣሁና ወዲያው በቃ ስልሽ በጣም ነው እንትን ያለኝና አረፈ አሉ ስልሽ እኔ ምንም ጤነኛ ሰው ነው፣ ግን በጣም አመረርኩ፣ ተቃጠልኩ። እዚህ ላስመጣት ያሰብኳት እህቴ ፓስፖርቷን ተቀብላ ወደ ቤት ስትሄድ ነው እንግዲህ አረፈች ተብሎ ለእኔ የተነገረኝ። ልትመጣ አሜሪካን ልትመጣ እና ብዙ ነገር አለ። ይሄ ሁላችንም ጋር የሆነ ነገር አለ ባንናገረው ሀዘንን ምን አድርገን ሀዘን ምን እንደሆነ። ከዛ በኋላ እኔ ወረቀቴ ሳይፈቀድ ነው ኢትዮጵያ ሄድኩት። በቃ አበድኩኝ፣ እንደ እብድ ነው ሄድኩት። ሄጄ በኋላ ሌላ ተአምር ተፈጥሮ ነው እንደገና የመጣሁት ወደዚህ። እና አንዳንድ ጊዜ ሀዘን ከባድ ነው። እኛ እንዳልኩሽ እኔ ሞት እንዳለ ያወቅኩት እህቴ ስትሞት ነው። ብዙ ዘመዶች አልቀውብኛል። ታናሽ እህቴ ስትሞትብኝ ነው ለካ ሞት የሚሉት ነገር እውነት ነው ያልኩት። አሁን ይገርማችኋል፣ በቃ ለሚመጣብኝ ነገር እንኳን በጣም እንትን ነኝ፣ እፈራለሁ። ግን በቃ እግዚአብሔር አምላክ ሆይ መቻያውን ስጠኝ ነው የምለው። እና አንቺ አሁን ራስሽን መጠበቅ አለብሽ። አባትሽ አንቺ እንድትሆኝላቸው የሚፈልጉት ነገር አለ መቅዲ፣ ትልቅ ደረጃ እንድደርሽላቸው፣ ያንን የእሳቸውን ህልም አሳኪላቸው። ሁለተኛ ደግሞ ስማቸው በቤተ ክርስቲያን መነሳት ካለበትም እንደዛ። አሁን እኛ ማድረግ ያለብን ለሞቱት ይሄ ነው። በቃ ጥሩ በጎ ነገር የሚፈልጉት እንዲደረግላቸው የሚፈልጉትን ነገር ማድረግ ነው እና ወደኋላ እያሰብሽ እንትን አትበይ ራስሽን። ደግሞ ሰው እኛ ሁላችንም ኢትዮጵያውያኖች ተባብረን ነው የምንኖረው። አትፍሪ፣ ምንም እንትን አይደለም። እኛ ገና ለገና እንደዚህ ሰው አላመሰገንኩም ብለሽ ምንም እንትን አትበይ። ሁላችንም አንድ ነን። በተለያየ ዓለም እንኖር እንጂ ሁላችንም በችግር ውስጥ የመጣ እና ስለዚህ በርቺ፣ አይዞሽ። ይሄን ነው የምልሽ። ጠንካራ ልጅ ሁኚ፣ ሀዘን አታብዢ። ሌሎቹን ራስሽን ደግሞ አንቺ ልጅ ነሽ፣ ገና ሰርቼ ሀገሬ ገብቼ አግኝቼ ወልጄ የምትይ ልጅ ነሽ እና ይሄንን ነው የምልሽ። አይዞሽ። አሁን ናንዬ የተናገረችው ራሱ ትልቅ መጽናኛ የሚሆን ነው። አሁን የእሷ የደረሰባትን የነገረች። እኔ ደግሞ እኔ ፊቴ ሁሉ መልኬ ሁሉ ገኒ የምታይን ፊቴ አይደለም፣ በጣም እየተላጠ በእንባ ሜትሮ መኪና እየሳት ስታፕ ሳይ በቃ ምን ላይፍ አለኝ እያልኩ እንደ እብድ ሆኜ ነበር። ግን በኋላ ትክክል አይደለሁም። ለካ እግዚአብሔር እኔን ከብዙ ነገር ነው ያወጣን ብዬ ነው። በኋላ ሄደሽ ስታይ እዛ ሀዘኑን የተቀበሩትን ሳይ ሆዴ በሁለት በቃ ቁርጥ አለ። በቃ አንጀቴ ነው የተቆረጠው። እና ስለዚህ አንዳንዴ የኛ ሀዘናችንም ኑሯችንም ሞታችንም ከባድ ነው። በጣም ኢትዮጵያውያኖች ለምን ክሎዝ ሆነን ስለምናድግ ነው መሰለኝ በጣም እንጎዳለን። ያን የተረዳሁበት እና አሁን አንቺ ያን እያሰበች ነው። አሁን እኮ ታሳዝኑኛለች። ለምን ብቻዋንም ስለሆነች ብቻዋን ስትሆን አሁን እንደዚህ ከሰው ጋር ስትሆን ትረሳለች። በኋላ ላይ እዛ ቁጭ ስትል ብቻዋን ሁሉ ነገር ፊት ይመጣባታል ትዝታው። እና ያ ነው አሁን ወይ አልሄደች ወይ እንትን አላለች። ስለዚህ ተጽናኑ። በዚህ ሁኔታ ላይ ያላችሁ እህቶቼ መቼም ብዙ ትሆናላችሁ። እህት፣ ወንድም፣ አባት፣ እናት የሞተባችሁና በቃ ወደኋላ አታስቡ። ምንም አንጨምርም። ለቆመው ብቻ ነው መርዳት ምንችለው እና እግዚአብሔር ሁሉንም ጤና ያድርግና ሁላችሁንም በየሀገራችሁ እግዚአብሔር ወስዷችሁ ከቤተሰቦቻችሁ ጋር በሰላም ያገናኛችሁ ነው። ይሄን ነው የምለው። በቃ ያን ነው የምለው። ሄዳችሁ ሁሉን ነገር ለማየት ለመርሳት መሞከር። እኔም አንድ ልንገራት፣ የአጎቴ ልጅ ፈረንሳይ ነው የሚኖረው። ወረቀት አላገኘም። ናኒ አልነገርኩሽም? ወረቀት አላገኘም። ያው ልጆች ሚስት አግብቷል፣ ልጆች አሉት። አጎቴ በጣም ታመመ፣ በጠና ታመመ። ከዚህ የሚባለውን መድኃኒት ምናምን እየላከ ሞከረ፣ በጣም ሞክሯል። ወረቀት አልተሰጠውም። በአጋጣሚ አረፈ። ራሱን ያወቀው እንደውም ህልም አይቶ ሲደውል ያመት ባል እንደ እንትን ነው። የኔ ቤተሰቦች እናትና አባቴ ደግሞ አጋጣሚ ሄደው ነበር፣ እኛም እዚህ እንደሆነ ነው። ሲደውል ሰማ። በቃ አላየውም ስንት ዓመት ሙሉ። በዛ ላይ ደግሞ ሚስት አላገባም። ሚስት እንትናቸው እናታቸው ሞተው 4 ልጅ ሚስት አላገባም ብለው ልጆቻቸውን እንደ እናትም እንደምንም ሆኖ ነው ያሳደገው። አጎቴ ሰራተኛ ቀጥሮ ሚስት ቤት አላመጣም በልጆች ብሎ እንደ እናትም ሆኖ ስላሰ በጣም ነው የሚወደው። በቃ
ግን መሄድ አልቻለም። ወረቀት የለውም። ልጆች 3 ልጆች ወልዷል። ሚስት አለው። ወረቀት የላቸውም። በሆነ ምክንያቱ ነው ወረቀት ያላገኙት እስካሁን። ምንድን ያደረገው በቃ ላይፍ ላይ ጓደኞቹ እንትን አደረጉት፣ እያሳዩት ከሰው እኩል መኝታ ቤት ማንም ሰው እንዳይመጣብኝ አለ። መኝታ ቤት ከሰው እኩል እቀብራለሁ በቃ እንደዛ አድርጌ ብሎ በቪዲዮ እያሳዩት